የዓለምን የኢኮኖሚ ስርዓት ከቀየሩ ዘርፎች መካከል በቀዳሚነት ይጠቀሳል። በግብርናና በማዕድን ዘርፍ የሚገኙ ምርቶች ላይ እሴት በመጨመር ለመጠቀምና ለውጭ ገበያ በማቅረብ ምንዛሬ ለማግኘትም አይነተኛ መሳሪያ ነው የአምራች ኢንዱስትሪ ዘርፍ። ከለውጡ ማግስት ጀምሮ ኢኮኖሚውን በቀዳሚነት ይመራሉ ተብለው ከተለዩ 5 የኢኮኖሚ ምሰሶች መካከልም አንዱ ነው። ተኪ ምርትን በስፋት በማምረት በውጪና ገቢ ምርቶች መካከል ያለውን ክፍተት የመሙላት ኃላፊነትም ተጥሎበታል። ለዚህም ማሳለጫ እንዲሆን የተኪ ምርት ስትራቴጂ በማዘጋጀት ወደ ስራ ተገብቷል። የኢትዮጵያን ኢኮኖሚ መቀየር የግድ ነው። ያልተቀየረ ኢኮኖሚ የጸና ሀገር ሊያቆም አይችልም የሚል እሳቤ ይዘን ኢኮኖሚውን ማንቀሳቀስ እንደ ኢንትሪ ፖይንት የወሰድነው አጠቃላይ ኢንዱስትሪ ነው። ኢንዱስትሪውን በመቀየር በማዘመን እና ምርታማነቱን በማሳደግ የኢትዮጵያን ኢኮኖሚ እንቀይራለን ካልን በኋላ ያን ኢንዱስትሪ በተለያዩ ሰብ ሴክተርስ ስንከፍል አንዱ ጎልቶ የወጣው አምራች ኢንዱስትሪ ነው። እንደ ሀገር ያሉንን እድሎች በተሻለ መንገድ መጠቀምና በዘርፉ የሚስተዋሉ ማነቆችን ለመፍታት ያስችል ዘንድ በኢኮኖሚ ውስጥ መዋቅራዊ ሽግግር ለማምጣት መንግስት የተለያዩ ስትራቴጂዎችን ቀይሶ እየሰራ ነው። ኢትዮጵያ ወደ ሙሉ ማክሮ ኢኮኖሚ ትግበራ መሸጋገሯ ደግሞ የአምራች ኢንዱስትሪ ዘርፍ እምርታዊ ለውጥ እንዲያመጣ አዎንታዊ ሚና እንደተጫወተም የዘርፉ ተዋናዮች ይመሰክራሉ። ባለፉት ዓመታት የውጭ ምንዛሬ በጣም ለማኑፋክቸሪንግ ዘርፉ ማነቆ ነበረ። በዚህ ኢኮኖሚ ማሻሻያ በኋላ ግን ለውጦች አሉ። እኛም የምንፈልጋቸውን በበቂ ሁኔታ እያስገባን ነው። እነዚህ ሪፎርሞች ለምናመጣቸው እቃዎች የውጭ ምንዛሪ ማግኘት እንድንችል ረድቶናል። እንዲሁም መንግስት ደግሞ ለእንደዚህ አይነት ነገሮች ትኩረት መስጠቱ ሞር ለኛ መነሳሻ ሆኖናል ማለት ነው። በተኪ ምርት ስትራቴጂ 96 የሚሆኑ ምርቶችን በሀገር ውስጥ ማምረት እንደሚቻል የተለየ ሲሆን ከነዚህ መካከልም ምግብና መጠጥ፣ ጨርቃ ጨርቅና አልባሳት፣ ቆዳና የቆዳ ውጤቶች፣ ብረታ ብረትና ማዕድናት እንዲሁም ኬሚካልና ኮንስትራክሽን ዘርፍ ቀዳሚውን ቦታ ይዛሉ። በተኪ ምርት ስትራቴጂ በፍጥነትና በተሻለ ጥራት ምርቶችን ማምረት እንደሚቻል ባለፉት ጥቂት ዓመታት የታዩት ለውጦች እንደማሳያ የሚወሰዱ ናቸው። ይህ ደግሞ አሁን ላይ እየታየ ያለውን የኢትዮጵያ የማንሰራራት ጉዞ በማጎልበት ብልጽግናዋን ማረጋገጥ እንደምትችል በዘርፉ የሚስተዋለው መነቃቃት ይበል የሚያሰኝ ነው። ከዚህ በፊት እንደሚታወቀው ወተር ሜትር ከውጭ ነበር የሚገቡት። ያ ማለት የዶላር ወጪ ነበረባቸው። የሪሶርስ ያለውን ሀገር ውስጥ ያለውን ሪሶርስ ያለ መጠቀም ችግር ነበረ። በዚህ ቴክኖሎጂ የሰለጠኑ ወጣቶች አልነበሩም። ይህን ሁሉ ለመቅረፍ ይሄ ድርጅት ወደዚህ ሲመጣ አሁን ያለበት አቅም በቀን እስከ 2000 ቆጣሪ የማምረት አቅም አለው። ተጓዳኝ የሆኑ አንዳንድ ችግሮች ሊኖሩ ይችላሉ። እነሱን ተቋቁሞ 1000 እስከ 2000 ያለው እዛ ውስጥ በየቀኑ ያመርታል ማለት ነው። ከውጭ የሚመጡ በጣም ትልልቅ ወረቀቶች በተለይ ለዚህ ለካርቶን አምራቾች፣ ለፓኬጂንግ አምራቾች የሚመጡ እንደዚህ አይነት ክራፍት ወረቀቶችን ቶታሊ እኛ ሀገር ውስጥ እየተካን ነው። በአሁን ሰዓት ከውጭ የሚመጣው የካርቶን መስሪያ ወረቀት ወይም ደግሞ ኮሪጌሽን ፔፐርስ የሚባለው ኦልሞስት እየቆመ ነው። እሱን እየተካን ነው። አንዱ በኢንዱስትሪ ፖሊሲያችን የመለስነው ጥያቄ ለኤክስፖርት ብቻ ሳይሆን ገቢ ምርትን ለመተካትም ትኩረት መስጠት አለብን የሚለው ነው። ይህንን ለማስፈጸም ስትራቴጂዎችን አዘጋጅተናል። በስትራቴጂዎቻችን ካሉን አጠቃላይ ኢንዱስትሪዎች ከገበያ ፍላጎት፣ ከግብአት አቅርቦት፣ ከሰው ኃይል ከመሳሰሉት አኳያ 96 አይነት ምርቶችን በአስቸኳይ ልንተካቸው እንችላለን የሚለው ተለይቶ በእነኚህ በተለዩ
96 ምርቶች ላይ ከኢንዱስትሪያሊስቶች ጋር ያለባቸውን ችግር በመለየትና በመፍታት ገቢ ምርትን ለመተካት ጥረት ተደርጓል። ይሄ የንግድ ሚዛንን በማጣጣም በኩል ከሌሎች እንደ ሀገር እየሰራናቸው ካሉ ስራዎች ጋር ተደምሮ መሰረታዊ ለውጥ እያመጣ ነው። አሁን ላይ በተኪ ምርት ላይ የተሰማሩ ኩባንያዎች ከዓመት ዓመት የማምረት አቅማቸው ከፍ እያለ የመጣ ሲሆን የሀገር ውስጥ የገበያ ሽፋናቸውንም ማሳደግ ችለዋል። ይሄ የንግድ ሚዛኑን ይሄና ሌሎችም ስራዎች ተጨምረው በ10.5% የንግድ ሚዛኑን እንዲጣጣም አድርጎታል ማለት ነው። ከ2014 እስከ 2017 ድረስ ያለውን ብናየው የንግድ ሚዛኑን በከፍተኛ ሁኔታ የማጣጣም ስራ ነው እየሰራ ያለው ማለት ነው። ማለት ኢምፖርት በመናደርጋቸውና ኤክስፖርት በመናደርገው መካከል የነበረውን ልዩነት እንዲጠባ አድርጎታል። ስለዚህ በገንዘብም ስናየው ከንግድ ሚዛን መጣጣም ጋርም ስናየው ይሄ በጣም ትልቅ ለውጥ የታየበት ነው። ከ3 አመት በፊት የማምረት አቅማችን 46% ገደማ ነበር። ያሉን ኢንዱስትሪዎች ከአቅማቸው 46% ብቻ ያመርቱ ነበር። ዛሬ ያ በ3 አመት ተኩል ውስጥ ወደ 61% አድጓል። ይህ ትልቅ የምስራች ስለሆነ በዚህ ሴክተር የተሳተፋችሁ በሙሉ እንኳን ደስ ያላችሁ፣ ትልቅ ድል ነው ልላችሁ እወዳለሁ። በዘርፉ እየተፈጠረ ያለው የስራ ዕድልና የቴክኖሎጂ ሽግግርም ለነገይቷ ኢትዮጵያ አንድ ተስፋ ነው። ኢንጂነሮች አሉ፣ ከኢንጂነሮች በላችም ሰራተኞች አሉ። በሰራተኞች በመቁጠርም እንዲሁም የቴክኖሎጂ ስራዎችን በማግባባት እንደዚህ አይነት ትልልቅ ቴክኖሎጂ የሚፈልጉ ኢንዱስትሪዎች ኢትዮጵያ ላይ በእኛ በራሳችን ሰዎች፣ በራሳችን ኢንጂነሮች፣ በራሳችን ሰራተኞች መስራት መቻላችን ኢትዮጵያ ኔክስት እያሰበች ላለችው የቴክኖሎጂ ሽግግር ትልቅ አስተዋጽኦ አለን ብዬ አምናለሁ። አሁን በሜታለርጂ ዘርፍ ወጣቶችን እውቀት እንዲኖራቸው አድርገን፣ ምክንያቱም በዚህ ዘርፍ ስራ ልምድ ያላቸው ወጣቶች አልቀጠርንም። ምክንያቱም ይሄንን ስራ ለመጀመሪያ ነው የጀመርነው፣ ብቸኛ አምራች ነው ብያለሁ። አሰልጥነን ራሳችን ከቴክኖሎጂ ጋር አስተዋውቀን በዚህ ዘርፍ ደግሞ እውቀት እንዲኖራቸው አድርገን ተጠቃሚ አድርገናል ወጣቶችን። በግብርናና በማዕድን ምርቶች ላይ እሴት በመጨመር ተወዳዳሪ ምርት በማምረት የተኪ ምርት ስትራቴጂ ሚና የላቀ ነው። ዛሬ ላይ ከመሰረታዊ የፍጆታ ዕቃዎች እስከ ትላልቅ ማሽነሪዎች በኢትዮጵያ ማምረት የተቻለ ሲሆን በትላልቅ አገራዊ ፕሮጀክቶች ላይ ሳይቀር አሻራቸውን እያሳረፉ ነው። በአዲሱ የኮሪደር ልማት ፕሮጀክቶች ውስጥ የስማርት ፖል ምርቶችን ለአዲስ አበባ ከተማ አስተዳደር እንዲሁም ለክልል ከተሞች በማቅረብ ላይ እንገኛለንና እነዚህ ምርቶች እንዳለ ከዚህ በፊት በውጭ ምንዛሬ ሲገቡ ነበሩና አሁን ላይ ግን ሙሉ ለሙሉ በሀገር ውስጥ እየተመረቱ ይገኛሉ። በአምራች ኢንዱስትሪው ዘርፍ ምን አይነት ተስጦ እምቅ አቅምና ብሩህ ተስፋ እንዳለ ምልክቶች እየተስተዋሉ ነው። የኢትዮጵያ ታምርት ንቅናቄ የመስሪያ ካፒታልን ጨምሮ የምርት ግብዓት አቅርቦት፣ የማምረት አቅም፣ የገበያ ትስስርና የመስሪያ ቦታ ችግሮችን ለመቅረፍ አይነተኛ መሳሪያ እየሆነ መጥቷል። አምራች ኢንዱስትሪ ዘርፉ ለሀገራችን እድገት ትልቅ ተስፋ ያለው ነው። ኢንዱስትሪው ሲያድግ ነው የሀገራችን ኢኮኖሚ ሊያድግ የሚችለው። ያደጉት ሀገራት በኢንዱስትሪ ነው ያደጉት። እኛም ሌላ አማራጭ የለንም። ስለዚህ አምራች ኢንዱስትሪ ዘርፉ ለሀገር እድገት፣ ለዜጎች የስራ እድል፣ ለኢንቨስትመንት መስፋፋት፣ ለውጭ ምንዛሪ ግኝት ያለውን አስተዋጽኦ ከግንዛቤ በማስገባት የሀገር ውስጥ ባለሀብትም የኢንቨስትመንት ምርጫውን ማድረግ ያለበት አምራች ኢንዱስትሪ ዘርፉ ነው። አመራርም በልዩ ሁኔታ መደገፍ ያለበት የአምራች ኢንዱስትሪ ዘርፉን ነው። ስለዚህ ሀገራዊ ተልዕኳችንን በመወጣት በቅንጅት አምራች ኢንዱስትሪ ዘርፉ ላይ የምናደርገውን ርብርብ አጠናክረን መቀጠል ይኖርብናል።